በስመ አብ ወወልድ ወመንፈስ ቅዱስ ኦሪ በእናትህ ሌላ ዜድ ነች በሉኝ። የሆነ ሰው ተኝታ ልጅቷ ሄለን ነው ስሟና ይዟት ገብቶ ቀጥቅጦ ጠዋት ሲወጣ ኃይል ሆና ወጣችበት። አንቺ ዜድ ምን አስበሽ ነው ማለት? ምን አስበሽ ነው? እውነቷን እኮ ነው ዜድ፣ እውነትን ያመጣችሁ እኮ ቤቢውን ዛሬ መጨም እንዴት አረግሽ ብዬ ነው። ምን አስበሽ ነው ያለሽ? ለዴዚ ለማስደሰት ዴዚዬ በርስዴዋ ነው ነገ አይደል እንዴ? ነገም ዛሬም ከነገ ወዲያም ዴዚ በእናትሽ ጎትቻ ካለች እፈልጋታለሁ። ነገ እና ቅዳሜ ነው የምትገባው ብሮዬ። የእኔ ደግሞ ሮብ ነው። ነይ እሺ ቤቤ። አላህ ቤቤ አብሽሪ። አንቺ እውነቴን ነው። አንቺ ነው እግዚአብሔር ያላዛር አምላክ ቤቤ። እውነቴን ነው። ማርያምን እድሜና ጤና ይስጥሽ ዜድዬ። አሜን አባቴ አሜን። ይኸው ውሽማ የመጣና ሳመኝ አረና ሳመኝ እንደዚህ ብሎናል። ማን ሉላዬ ወሳ ቤቢ አየሽ ኪዲ የሰው ልጅ ብሻል ዜድ አይኖ ቤብ አይኖ ያላ ንውጡ ያላ አባሐፍላው ያላ تبدك تابوسن تبدك انت كمان تابوسن لا بس لا انت بوسن وش ما ينو ايه هو راجل ለዚህ ነው راجل ሽማግሌና አረግት የሚልኛሉ ለዚህ ነው ሽማግሌና ምናምን የሚልኛሉ ይኸው 35,000 ብር ብቻ ነው አጥፍቼ የመጣሁት በማይሞት እሱንም ለወሳኝ ነገር አባቴ ቆጣቢ ሆነ እንት ጊዜ ቆይተሽ ነው 35,000 ብር ብቻ ያወጣሽው? 12 ቀን እንደዚህ ቆይቼ። እቺ ጀግና ነሽ። 35,000 ብር እንደገባ ሰው እኮ ለአንድ ቀን ውጪ ራሱ እኮ አይበቃም። እሱንም እንዴት አጠፋው መሰለኝ 8,000 ከአዲስ አበባ አሰላ ሄድኩበት መኪና ኮንትራት። እሱንም እህቴን ተቆጣው። ለምን ተከራየሽ አልኳት። እኔ በህዝብ አልሄድም እንዴ አልኳት። ሁለተኛ አልኳት በህዝብ ነው የሚሄደው ካሁን በኋላ 8,000 ብር ከፈልኩ። 12 ቀን ሙሉ ከቤት አልወጣሽም፣ አልተዝናናሽም፣ የትም አልሄድሽም? አይ መሄድማ ሄጃለሁ። እዛ ምግብ ቤት ምናምን ልጄን ይዤ ሄጃለሁ። ግን ናይት አውት አልወጣሽም? አዎ ከልጄ ጋር ብቻ። ናይት አውት አይወጣም። አንቺ ሴትዮ ናይት አውት ማለት ናይት ክለብ ነው። ማታ ላይ ልትዝናኝ ናይት ክለብ ቤት ሄዳለሁ። ናይት አውት አይደለም። ምን ነበረ ከትምህርት ቤት መልስ አውት በይው በቃ ከሰዓት ቀስ ብዬ። እሱንም ባጃጅ ኮንትራት አልይዝም። ኖርማሉን ባጃጅ ነው የሚይዘው፣ ወይ ግማሽ መንገድ በእግሬ ነው የሚሄደው። አንቺ ጀግና ነሽ። ይኸውልሽ እንደዚህ አይነት ሰዎች ናቸው ትልቅ ቦታ ላይ የሚደርሱት። ያው 2 ቅርንጫፍ ሱቅ ከፍተሽ ለ12 ቀን 35,000 ብር ብቻ በቀን 1,000 በይው በቃ በቀን 2,000 ብር በይው። አይ እሱንም አልኩሽ የሆነ ነገር የገዛዛውበትም ጭምር ነው እንጂ እኔ ያወጣሁት አረ ያንን አክል አይደለም። ጀግና እማዬ ትሙት። አንቺ ፌመስ ቲክታከር ሆነሽ የትም ሳትሄጂ ሳትዝናኝ ጉዳይሽን ብቻ ፈጽመሽ በ12 ቀን ወይ? እሱማ አዲስ አበባ ሲሄድ እኮ ጭፈራ ቤት ሄጃለሁ፣ ምግብ ቤት። ግን እነሱ ደግሞ አሉ ወንድሞች አሉ ቲክታከር ሆኖ ወንድሞቼ ፈጣሪ የሰጠኛሉ። እነሱ ይጋብዙኛል። እነሱ ሲጋብዙኝ ጨፈርኩ፣ ጠጣው፣ በላው። ጎበዝ። ክለብ ምናምን ስትወጪ እነሱ ናቸው ሂሳብ የሚዘጉት? አዎ ክለብም ሄጃለሁ። ለምን ይዋሻል? ለዛውም ቦሌ ነው የሄድኩት። ጎበዝ። እሰይ። እንኳን እና ታዲያ ላትሄጂ ነው እንደ ኢትዮጵያ ገብተሽ ፈታ ዘና ላትይ ነው እንደ እየሰራሽ? አባቴ ሙት ፈታ አልኩኝ፣ ጠጣው፣ ጨፈርኩ። እኔ ኢትዮጵያ ስሄድ ጫት እቅማለሁ፣ ናይት ክለብ ሄዳለሁ፣ ፈታ ዘና ብዬ አለሜን አይቼ ነው የምመጣው። ይለፍልኝና ይሙላልኝና ልሂድ እንጂ እንዲህ ቤት ውስጥ ተዘግቼ የመጀመሪያ ጊዜ በተለይ በቃ ኑሮዬ እንዳለ መጀመሪያ የሄድኩ ጊዜ 20 ቀን ጠላ ቤት ወጥቼ አላውቅም። አሁን ያው መጠጣ ቆምኩኝ ማልኩ እንጂ ጠላ ቤት ወጥቼ አላውቅም። ጠላዬን ያማረኝ ግጥም አድርጌ ስጠጣ ነበር። እንዴ ጠላ ናፍቆኛል። ወይኔ ደስ ይላል ጠላ። በፊት ስጠጣ ነበረ ጠላ። ግን የምራችሁን 10 ሚሊዮን ተቀየፈ። ያው ፍሊተርም አለበት ግን ይሁን አይልም እናል። ግን 10 ሚሊዮን ግን የምር አውቃችሁና አይደል? ሪማ ረጃ አውቀሽና በላይ ነው። በጣም ቆንጆ ነው ልጁ፣ በጣም ቆንጆ
በአካል አይተሽ ነው ማሪ? ከዚህ ይበልጥ ነው የሚያምረው። አውቀሽ ነው በአካል አይተሽ ነው? አባቴ ሀቢባዬ ስታይ ይሄ ዘንጋላ ሰው ታውቂያለሽ። አጠገብሽ ታሰረ ሀቢብ እንዳይሰማ አንቺ ተጠንቀቂ፣ ይቀናል ሲያምር አባቴ እኮ የሰው ሌላ ወንድ እንደዚህ ስታደንቂ ተመስጠሽ አይቶ ሀቢብ እንዳይቀና የተፈጥሮ ውበት ላድንቅ ብዬ ነው እንጂ አሁን ለዱዱ ድምፅ እንሆናል። ዱዱ በዚህም ይሁን በሌላ መንገድ ዱዱ ወድቃለች፣ በሱ ወድቃለች ኦልሬዲ። እሷ በሁሉም ነው የምትወድቀው። እማትወድ እስቲ ቆንጆ ወንድ ይምጣ ሶሻል ሚዲያ ላይ እስኪ አንድ ቆንጆ ወንድ ይምጣ፣ አዲስ ወንድ ወዲያው አይደል እንደ ፎቶ ለጥፋ የፍቅር ሙዚቃዋን አድርጋ የምትሰራው። እሷ ሁሉንም ነው የምታፈቅረው። ምን ይሻላታል? እንደዚህ አይነት ሴቶች እኮ ትዳር አይዙም ታውቂያለሽ አይደል? ለምን ሁሉ አማራጭ ስለሆኑ አንዱን አፍቅረው ስለማያገቡ አንዱን ያፈቅራሉ። ወዲያው አዲስ ወንድ ሲያዩ ሌላው ፍቅራቸው ይገለበጣል። ወዲያው አዲስ ወንድ ሲያዩ። ስለዚህ ዱዱ አታገባም። እኔ የምልሽ ሀቡ የዜዱ ጉዳይ ተዘጋ አይደል? ኦልሬዲ የለችም። የለበቅናት ነው ላይቭ ላይ ሌሊት ላይቭ ስላደረች ተኝታ ነው የለበቅናት ነው። አይቀረች ብዬ ነው ውዴ። ግን ዱዱ ግን እኔ እንደ እህት ልምከራት፣ ጥሯት። ዱዱ ትምጣ። ዜድ ቆይ ልደውልባት። ዜድ ጋይስ እንግዲህ እያያችሁ ነው። እኔና ባለ ጉዳያ ከቀረብን ቆይተናል። እስካሁን አልመጣችም፣ እስካሁን ድረስ ማለት ነው። የኔና የፋሲካ ችግር አይደለም ማለት ነው። ካሁን በኋላ ያለው ነገር ረጅዬ ይሄኔ እኮ ሰውዬውን አቃር ላይቭ ላይ እየጠበቅንሽ እኮ ነው። ተኝተሽ ነዋ። እሺ በቃ ፊትሽን ታጥበሽ ከች በይ። እሺ ፊቴን እየታጠብኩ ነው። ተነስታ ፊቷን እየታጠበች ነው። ዜድ እኮ ለሊት ላይቭ ላይ ስለምታደር ነው ቀን የምትተኛው እና ማለት ነው። ቤተሰብ እንደዚህ እንደ ዱዱ አንድ ወንድ ላይ የማትረጉ ወንዶች፣ ሴቶች ረጁ እንግሊዘኛ እየተማርሽ ነው እንደ ኦንላይን? አይ እንደዚህ ከልምድ ካመጣ ነው። እኔና ሳሪ ለዚህ ህዝብ በጣም እንግሊዘኛን ተጨንቀን ተጠበን ጨምቀን አውርደን አውጥተን እያስተማር ነው። እኔና ሳሪ እንግሊሽ ክላስ ኦንላይን መስጠት ጀምራችሁ ነው? ኦንላይን ይባላል እኮ ይሄ እኮ አሁን እኔና አንቺ በሳምንት አንዴ እኔና ሳሪ ያለንን በጣም በቃ ተጨንቀን ተጠበን ያለውን የሌለውን ጨማምረን ለዚህ ህዝብ በማስተላለፍ ላይ እንገናኛለን። ጎበዞች፣ በጣም ጥሩ። እንደዚህ ነው ህዝብን መጥቀም። ባለሽ ነገር ህዝብን መጥቀም ማለት ይሄ ነው። ባለሽ ነገር ያለሽን እውቀት ማካፈል። ሰው ያለውን ነገር ነው ለህዝቡ የሚሰጠው። ስድብ ያለው ለህዝቡ ስድብ ይሰጣል። ተሳዳቢ ሰው ስድብ ነው ጭንቅላት ውስጥ የሞላው፣ ስድብ ይሰጣል። እውቀት ያለው ደግሞ እንዳንቺ እንደዚህ እንግሊዘኛውን እውቀቱን ለህዝቡ ይከፍላል፣ ይሰጣል። አንቺ አሁን ማስታወቂያ ዳጣዋን በእንግሊዘኛ ብሰራላት ሳሪ ዳጣዋ አንድ ቀን አልቆይም፣ ጥርግ ብሎ አንድ ሳይቀር ዳጣው ተሽጦ አለቀ እኮ። እንግሊዘኛ ኢንተርናሽናል ቋንቋ ነው። በእንግሊዘኛ ስትሰሪ ኢትዮጵያዊ